ሩታ እንግዲህ አብርሽን ለማሳሰር ወስናለች። ይሄ እንግዲህ የውሳኔዋ መጨረሻ ነው። ግን ደግሞ ይሄ መሆን የለበትም። አብርሽ ማለት የልጅሽ አባት፣ ከዚህ በፊትም ደግሞ በጣም የምታፈቅሪው የምታከብሪው ጓደኛሽ፣ አሁንም ባለቤትሽ ነው አይደለ? ይሄን ማድረግሽ ግን ስህተት ነው። ለምን እስከ ዛሬ ድረስ እኮ ሄደሻል። መሄድ ባለብሽ መጠን እና ማድረግ ባለብሽ ነገሮች ሁሉ እያደረግሽ ነው። አልፈርምልሽም። ያልፈርምልሽም ደግሞ ስለሚፈልግሽ ነው፣ ሊለይ ስለማይፈልግ ነው። አዎ አንቺ ባፍህ እንደምትፈልገ እየነገርከኝ ተግባር ሌላ ነው ነው ያው ከሄርሜላ ጋር በሚያደርጉት ነገር እየተናደድሽ ነው ያለሽው። ሄርሜላ ትናንትናም በራሷ አንደበቷ አውጥታ ተናግራለች። ምንድን ነው ያለችው? ባልሽንም ወንድሞችሽን ማስከበር የምችው አንቺና አንቺ ነሽ ነው ያለችው። ስለዚህ ሄርሜላ እዚህ ጋር ለስራ ነው ማለት ነው የመጣችሁ ከአብርሽ ጋር ስራን ያገናኛት እንጂ ከአብርሽ ጋር ምንም አይነት ግንኙነት የላትም ማለት ነው። ግን አሁን የምናያቸው ነገሮች ወጣ ያሉ ናቸው። የምናያቸው ነገሮች ለተከታዮቻችሁ ትንሽ ቅሬታን የሚያሰሙ ብቻም ሳይሆኑ አለ አይደለ ተመልካችን በጣም የሆነ ግራ የሚያጋባ ነገር ነው ይዛችሁ እየመጣችሁ ያላችሁት። ኦኬ ምናልባት በህግ ደረጃ ብትሄጅም እኮ ግዴታ ፖሊስ መምጣት እኮ አይጠበቅበትም። በፖሊስ መልክ መጥሪያ ሊደርሰው ይችላል እንጂ የዚህን ያህል ሩም ድረስ ያለበት ሩም ድረስ ካሜራ ውስጥ ተቀምጦ እንዴት ነው ማለት በጣም ግራ የሚያጋባ ነገር፣ ስብስብ ያለ ነገር ነው። እንዴት ካሜራ ሊቀመጥ ቻለ ከውስጥ ማለት ነው? እንዴት ድንገት ሊመጡ ቻሉ? እንዴት ዝም ተብሎ አንድ የህግ አካል ሲመጣ ዝም ብሎ ቤት አንኳኩቶ እንደሚገባው? እውነት እነዚህ ልጆች የህግ አካል ናቸው? እውነት ሩታ ግን ነገ የምትቆጭበትን የምትዘችበት ነገር እያረግሽ ነው። እናንተ በሰላማዊ እኮ እየኖራችሁ ነው። እንግዲህ አብዛኞቹ የቡታጅራ ልጆች እንደሚናገሩት ከሆነ አብርሽና ሩታ ተጣልተው አይደለም አንድ ላይ ነው ያሉት። እስቲል እንኳን የታረሰችው ከአብርሃም እናት ቤት ነው የሚሉ ነገሮች አሉ። እኛ ግን የምናየውን ነገር ነው የምናምነው። ያው በቦታው እስከሌለን ድረስ የምናየውንና የሚቀርብልን ነገር ነው የምናምነው። አብርሽም እንግዲህ ከወንድሙ ጋር ከኤፍሬም ጋር መጥቶ ነበረ ዛሬ። አብርሽ እያረክ ያለከው ነገር ጥሩ አይደለም፣ በእንደዚህ አይነት መንገድ መቀጠል የለብህም። ቢያንስ እኔ የምፈልገው ከሩታ ጋር ሆነክ ልጅን በሰላማዊ መንገድ ማሳደግ እንዳለብክ ነው እያለው ሲመክረው ነበረ። እሱ ግን ምንም እያረኩ አይደለም፣ እሷ ናት ወደ በቀልና ወደ ማይን ነገር እየገፋፋችኝ ያለችው። ይሄ ደግሞ እሷ ናት ምክንያቱ። እኔ ፈልጌውንም እያረኩት ነገር ያለ አይደለም። ሄርሜላን ከእሷ ጋር እንደሆን የምትገፋፋኝ ራሷ ሩታ ናት እያለ ነው። ገብቷችኋል? ስለዚህ ነገሮች ወዴት እያመሩ እንደሆነ እና መቋጫው ወይም ደግሞ የመጨረሻው ምዕራፉ ምን እንደሆነ ሁላችንም ይናፍቀናል። ኦኬ አሁን ወደ እስር ቤት ሄደ ማለት ነው። እስር ቤት ሊታሰር ነው። በነገራችን ላይ አብዛኛው ኦዲየንስ አብርሃም ይታሰር በጣም ብዙ ተቃውሞ እያነሳችሁ ነው። ግን እኮ አብርሃም በጣም ለብዙ ዩቲዩበሮች የስራ ዕድል የፈጠረ መልካም የዋህ ራሱ ብቻ መቀየር ሳይሆን የሚፈልገው ሰዎች እንዲቀየሩ፣ እንዲለወጡ፣ እንዲሰሩ ከችግራቸው እንዲላቀቁ ወደ ሶሻል ሚዲያ እንደሚዘዋቸው እየመጣ ዩቲዩብ እየከፈተላቸው እያየን ነው። ከዚህ በፊትም ደግሞ ብዙ የበጎ ስራዎችንም ሰርቷል ይሄ ልጅ ማለት ነው። አንዳንዴ ትንሽ ሰው ባጠፋ ቁጥር በትልቁ ያንን ሰው መውቀስ የለብንም። ብቻ ብዙዎች በቃ አብርሃም ለምን አይታሰርም፣ አብርሃም ለምን እንደዚህ አይሆንም፣ አብርሃም እንደዚህ በጣም ብዙ የምትሉ ሰዎች አላችሁ። ግን ነገ እነሱ ታርቀው አብረው ቢሆኑ እኛ ነን የምናፍረው። ገብቷቸው እነሱ ፍቅር በሚሆኑ ሰዓት። ትላንትናም ሩታ ትክክል አልሰራችም። ስታመናጭቀው ነበረ፣ ስትገፈትረው ነበረ። እንደገና እነዚህ ሁለቱ ወንድም ነኝ የሚባሉት ልጆችም የሆነ የማይሆን ቃላቶችን ላፊ ሲናገሩ ነበረ። ለዛም ነው አብርሃምን ወደ ልህ ውስጥ የሚከቱት። ቅድም ብያቸዋለሁ። ምናልባት ከሄርሜላና ሩታ ትላንትና እንግዲህ ፊት ለፊት ተገናኝተዋል፣ በአብርሃም ባለበት ማለት ነው። ሄርሜላም ትንሽ ስሜታዊ ሆና ነበረ እሱን ሲገፈታትሩት ምናምን ነገር። ያው ምንም ቢሆን አንድ ሰው መቼም አብራችሁ ሆናችሁ አንዱን ሰው ሲያጠቃው ዝም አትሉም። እናንተ ለማገላገል ትፈልጋላችሁ። ግን ያው አጸያፊ ቃሎች ይጠቀሙ ነበረ። ሄርሜላም ከባልዳር ወንድ ጋር እየተለከሰከሽ ምናምን ነገር ጥሩ ወይ ስራ የሰራሽ መስሎች ነው ወይ የምትሟገችው ምናምን ነገር ያው ክላስም ስላገኘኋቸው ኦኬ። እኔ በጣም ግራ የሚያጋባኝ ነገር አብዛኛውን ጊዜ እንግዲህ ካሜራ ተስተካክሎ ምናምን ነገር ነው ቪዲዮ የሚቀረጹት። እሺ እንዴት ነው ይሄ ነገር ሊሆን እየቻለ ያለው? እኔ በጣም ግራ የሚያጋባኝ ነገር እኮ ይሄ ነው።
ማለት አስበውበት ፈቅደው ተዘጋጅተው ነገሮችን የሚያደርጉት። ትላንትና አጋጣሚ ነው ዘው ብሎ የገቡት። እሺ ካሜራ እንዴት ነው ተስተካክሎ ምናምን ነገር የጠበቃችሁ? ስለዚህ የሆነ የሚሰራ ነገር እኛ ያልገባን ነገር አለ ከበስተጀርባ፣ እኛ የማናውቀው እነሱ የሚያውቁት ነገር አለ ማለት ነው። ይሄ ኦፍኮርስ ትክክል ነው። ኦኬ ሄርሜላ ኦኬ ለቢዝነስ ለስራ ራሷን ለማስታወቅ ሊሆን ይችላል ከሱ ጋር ይሄን ነገር እያደረገች ያለችው፣ ግን ነገ ዋጋ ያስከፍላታል። ነገ በራሷ ትዳር በራሷ ህይወት ላይ ዋጋ ያስከፍላታል። ለምን ይሄ ሶሻል ሚዲያ የያዘው ነገር ደግሞ መቼም አይለቅም። በተለይ ደግሞ እንደዚህ አይነት ስራ ሰርታችሁ ታዋቂ ስትሆኑ፣ የበለጠ ደግሞ ሞር ታዋቂ ስትሆኑ ይሄ ከስር ከመሰረታችሁ ያለው ነገር በኋላ ላይ እናንተን ያሳፍራችኋል፣ እናንተ እንድትሸማቀቁ ያደርጋችኋል። ደግሞ ሴት ልጅ ናት። ሴት ልጅ ደግሞ በመልኳ ብቻ ሳይሆን የምትከበረው በስነ ምግባሯ ነው። ጥሩ ስነ ምግባር ካለ ሴት ልጅ በራሷ የተከበረች ናት። ግን መልክ ብቻውን ብቁ አይደለም እና እሷም ለክብሯ መጠቀቅ አለባት። አዎ የሄርሜላ ኦዲየንሶች አሉ፣ በጣም ሄርሜላን የሚወዷት አሉ። ግን እንደ ሩታ አይደለም። ሩታ በጣም በህዝቡ የምትወደድ ሰዎች የሚወዷት የሚያከብሯት እንቁዬ ናት። ሄርሜላም ደግሞ የሚያደንቋት አብዛኞች አሉ። አብዛኛውም ከሄርሜላ ጋር አብሮ እንዲሆን እንደውም ወደ ዱባይ እንውሰድኛ ትኬት እንላክ ተጋቡ፣ ብቻ ብዙ የሚባሉ ነገሮች አሉ፣ ውስብስብ ያሉ ነገሮች። እንዳልኳችሁ ነው፣ እኛ የምናየውን ነገር ነው የምናምነው፣ እያደረጉ ያሉትን ነገር ነው የምናምነው። ግን እንዳልኳችሁ አብዛኛው ሰው የሚለው ሩታና አብርሽ ተጣልተው አይደለም ያሉት፣ አብረው ነው ያሉት፣ ሰላም ናቸው። ይሄ ለኦዲየንስና ለተመልካች ስራ ስለሆነ ነው እያሉ። ኦኬ ስራም ቢሆን እኮ የሆነ መቋጫ አለው አይደለ? ግን ይሄ መቋጫ የለውም። ኦኬ ዛሬ ምናልባት መቋጫው ሊሆን ይችላል። አዎ ዛሬ አብርሃምን በህግ አካል ወስደዋለች። ግን እነዚህ እውነት የህግ አካል ናቸው? የህግ ልብስ ለብሰው ይሄ ራሱ እኮ አንድ ወንጀል ነው። ታውቃላችሁ? ይሄ ራሱ አንድ ወንጀል ነው። አንድ የህግ አካል ያልሆነ ወይም ደግሞ የህግ ስርዓትና ደንቡን ያልጠበቀ ሰው የህግ ልብሱን ለብሶ መምጣትና መገኘት እንደዚህ ቦታ ላይ ይሄ ራሱ አንድ ወንጀል ነው። ገብቷችኋል አይደለ? የህግ አካልም ደግሞ ከሆነ የዚህን ያህል መከራከርም ምንም ማለትም ከአብርሽ ጋር አያስፈልግም ነበር፣ እንደመጡ ይወስዱት ነበረ። ግን ያም አይደለም እየሆነ ያለው። ሁሉም ሲነጋገሩ ነበር በስማት ይመስለኛል። የዛው የቡታጅራ ልጆች ይመስሉኛል። ልብሱን እንግዲህ ከአንድ የሆነ ቦታ አምጥቶት ነው ብዬ ነው ተስፋ የማደርገው እንጂ እውነት አብርሽ ትክክለኛ ወደ እስር ቤት የተወሰደ አይመስለኝም። ነገ እንግዲህ በሚመጡት በአዲስ ርዕስ ደግሞ የምናየው የምንሰማው ይሆናል። ይህ ነገር ግን ቤተሰብ እንደያዘውና በቤተሰብ ማለቅ ነበረበት። ትናንትና በጣም ተናዳ ስትፎክር ነበር ሩታ። እኔ እኮ በህግ መንገድ መሄድ አቅቶኛ አይደለም፣ ማድረግ ያለብኝን በህግ መጨረስ አለብኝ፣ ግን የያዘ ይዞኝ ነው፣ ቤተሰቦች ፋሚሊዎች ለእኔም ቤተሰብ ስለሆኑ ነው ብላለች። ያው እንደዛም ብቻም ሳይሆን ደግሞ የልጁ አባት ነው። የልጁ አባት እስከሆነ ድረስ የልጁ አባት ነው። መቼም ልክደው የማይችለው ነገር ቢኖር ልጁም አባቱ ሊክደው የማይችለው ምንም መጥፎ ቢያደርግ ምንም ቢባልም አባት ነው። ግን ደግሞ በዚህን ያህል እንደዛ መሆን አልነበረበትም። በዚህን ያህል መውረድ አልነበረባቸውም። በእርግጥ አሁን እሷ እያለች ያለችው እኔ እንኳን ብተው ህግ አይተውክም። ለምን አንዴ በህግ ጉዳዩ እስከተያዘ ድረስ እሷ እንኳን ልተው ብትፈልግ ህጉ እንግዲህ እንደማይተው ነው እየተናገረች ያለችው። አብርሽም እንግዲህ ንብረት ምናምን ነገር እየተባባሉ ነበር ትናንትና። እኔ ንብረት ፈልጌ አይደለም የመጣው፣ ስመጣም እናንተ ያገናኘን ፍቅር ነው። ግን ይሄ የህግ ስርዓትና ደንቡ ላይ የሚጻፉ ደንቦች ናቸው፣ እኔ የጻፍኩት አይደለም ብላለች። እንግዲህ ምን እንደሚሆን ሁላችንም አብረን የምናየው ወይም ደግሞ የምንናፍቀው ነገር ነው። ቤተሰብ እንግዲህ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ አይደለም ሁልጊዜ እንደምላችሁ አብረ ሆኖ ነው እኛ ማየት የምንፈልገው። አብረ ሆነው ሰላማዊ ኑሮ ከልጃቸው ጋር እንዲኖሩ ነው የምንፈልገው። ግን ያ ነገር እየሆነ አይደለም። ነገሮች እየተወሳሰቡ ነው እየሄዱ ያሉት። እንግዲህ ዛሬ አብርሽ ስላሳሰረችው አብዛኛው ኦዲየንስ ደስ ብሎታል። ሩታ ጀግና፣ ሩታ በጣም ጥሩ ነገር ነው የሰራሹ፣ የተለያዩ ነገሮችን ሀሳብ እየሰጣችሁ ነው። ግን ደግሞ ያ መሆን የለበትም። ምንም ቢሆን ልጁ አባት ነው። ምንም ቢሆን ነገር እነሱ አብረ መሆናችሁ አይቀርም። የወለደ አይለያይም። ቤተሰብ ለቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ያደረጋችሁ ሁሌ የምለቃቸው ቪዲዮዎች ደግሞ ለእናንተ እንዲደርሱ የደውል ምልክቷን ተጫኑ። በያላችሁበት ሰላማችሁ ብዝዝት ይበልኝ።